እስልምናን ሳስብ በጣም የሚረብሸኝ አንድ ነገር አለ። መሐመድ ነብዩ በጣም ትንሽ የሆነችዋን አይሻ ለማግባት አስገዳጅ ሁኔታ ውስጥ ቢሆኑ ነው ያገቧት የሚለውን ነገር ደግሞ ብትነግረኝ ደስ ይለኛል። ምክንያቱም እሷ የ9 ዓመት ናት፣ እሳቸው ደግሞ 54 እንደዛ አካባቢ እና ይህንን በሎጂካሊም በምድራዊ ህግም በሰማያዊ ህግም አስረዳኝ፣ አሳምነኝ ኢንሻአላህ። እሺ መጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም ጋብቻቸው ሁሉም ሚኒንግ ያለው ነው፣ ዝም ብሎ አይደለም። ኦኬ ነቢዩ ሰለላሁ ዐለይሂ ወሰለም አይሻን ሲያገቧት መጀመሪያ አምላካችን ነው ያዘዛቸው። ነቢዩ ሐዲስ ላይ ምን አሉ? ኢኒ ረአይቱኩ ፊል መናሚ መረተይን፣ አይሻ ሆይ እኔ እኮ አንቺን አላህ አሳየኛል። ሐዲሱ ላውጣልሽ። ቆይ ነቢዩ ሰለላሁ ዐለይሂ ወሰለም አይተዋታል። ማየቱ ጥቅሙ ምንድነው ካልን ያው እንደምናውቀው ሩእየል አንቢያ ወህይ፣ የነቢያት ህልም ደግሞ ወህይ ነው አይደለ? ሐዲሱን ላውጣልሽ። ስለዚህ አምላካችን አስቀድሞ ያው እዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ረአይቱኪ ፊል መናሚ መረተይን፣ አይሻ ሆይ አላህ እኮ አንቺን በህልም አሳይቶኛል አሉ። የነቢያት ተመከች እኮ ካነት ሩእየል አንቢያ ወህይ ራእይ ነው። ስለዚህ አምላካችን ነው አይሻን እንዲያገቧት ያዘዘው ማለት ነው። ምክንያቱ አላማ ምንድነው ካልን ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር ቀላይ ሲሆኑ ሰሃቦች ሐዲስን ይዘግባሉ አይደለ? ሐዲስን እየዘገቡ ወደኛ ያስተላልፋሉ። ነገር ግን ቤት የሚፈጠረውን ነገር እኛ ሊደርሰን አይችልም። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም ቤታቸው ጋር ብቻቸውን ያሉት፣ ሚስቶቻቸው ብቻ ነው ያሉት። ስለዚህ እሱን ነገር ሊዘግብ የሚችል አእምሮ የበሰለ መዘገብ የሚችል ሴት ታስፈልጋለች አይደለ? ስለዚህ ለዚህ ደግሞ ተገቢዋ ሴት አይሻ ረዲየላሁ ዐንሃ ናት። ለዛ አምላካችን ቁርአን ላይ ተመልከች እዚህ ጋር ወዝኩርነ ማ ዩትላ ፊ ቡዩቲኩነ፣ እናንተ የነቢዩ ሚስቶቹ ያለ ከአላህ አንቀጾችና ከጥበብን በቤታችሁ የሚነበበውን ነገር አስታውሷል። ነቢዩ ሲያደርጉ ያያችሁት ነገር ዘግቡ ብሎ አምላካችን ለነቢያችን ሚስቶች ተናገረ። አይሻ ረዲየላሁ ዐንሃ ደግሞ ለእኛ ለሙስሊሞች 2000 በላይ ሐዲስ ዘገባ አስተላለፈች አይሻ አይደለ? ስለዚህ ዓላማው ምንድን ነበር? አይሻ ቤት የሚፈጠረው ነገር እያንዳንዱ የነቢዩን ህይወት ነቢዩ ሰግድ እንደሚሰግዱ እያንዳንዱ ነገር ዘግባ አስቀመጠች። እንዳውም ሰሃቦች ተመልከች፣ ሰሃቦች ምን አሉ? ማአሽከለ አለይና አስሐበ ረሱልላህ፣ የነቢዩ ሰሃቦች ጥያቄ አልተፈጠረብንም ኢላ ሰአልና አይሻ ኢላ ወጀድና ኢንደሃ ጀዋብ፣ አይሻ የምንጠይቃት መልስ እናገኛለን አሉ። ስለዚህ በጣም አዋቂ ነው፣ አፍቃሃ ናስ፣ በጣም አዋቂ ነበር ሴት ስለነበረች አምላካችን ምክንያቱም በዚህ ነው ያስቀመጠው ማለት ነው። ቁርአን ላይ ሱረቱል አሕዛብ ላይ ገልጾታል። ግልጽ ይመስለኛል። ስለዚህ የአይሻና የነቢዩ መሐመድ ጋብቻ አይሻ ላይክ ከዚህ በኋላ የሚቀረውን ህዝብ እንድታስተምር ታርጌት ተደርጎ ነው ዋናው ዓላማው እሱ ነው። አሁን ደግሞ 6 ዓመት 9 ዓመት የሆነ ነገር ደግሞ እናወራበት። ይሄ ዓላማው ልግጽልሽ ብዬ ነው መጀመሪያ። እሺ ዓላማውን ካየን ሁለተኛ ደግሞ የሚነሳው 9 ዓመቷ ነበር እኮ የሚል ነገር ነው። እሺ እዚህ ጋር ስናወራ ብሪክቲ አንድ ሴት ማግባት ያለባት በስንት ዓመቷ ነው? ባል ሲመጣላት ስንት ዓመቷ ላይ ማለት የሆነ የምትፈልገው ሰው ስታገኝ እና አምላኳ ሲፈቅድላት እድሜዋ 18 እስከ 25 ባለው 18። እሺ 18 ከሆነ የአንቺ አያት በኢትዮጵያ ላይ ራሱ በ11 ዓመት የሚያገቡት ማርያም መንፈስ ቅዱስ በ11 ዓመት ያስረገዛት መጽሐፍ ቅዱስ ብዙ ሰዎች በህፃናታቸው ያገቡት ተበደው ነበር ማለት ነው። እግዚአብሔር በድሏቸዋል። አይ እኔ ባለሁበት ዘመን ነው እየነገርኩ ያለው። ማሻአላ ይሻላል። በየዘመኑ ይለያያል። አሁን ያወራሽ አንቺ በአንቺ ዘመን ነው። በአንቺ ዘመን የ18 ዓመት ሴት እንደውም አታገባም። አሁን ላይ አታገባም። 18 ዓመት ሴት 20 ምናምን ስትገባ የምታገባ አይሻል። እንደ ጊዜውና እንደ ሁኔታው ታሪክ ይለያያል። የሰው ልጅ እድገት ይለያያል። ሞራሊቲ የሚባለው ነገር ስታንዳርዱ ራሱ ዘመኑ ነው። ስለዚህ ያለፈውን ዘመን በአሁኑ አንመዝንም። እሺ ብርክቲ የምንመዝን ከሆነ በድሮ ጊዜ እናቶቻችን አሁን መሰለኝነት በ18 ዓመት ነው ያገባቸው። ኦኬ በማለት 17 እንደዛ አካባቢ ማለት ነው። አሁን እንደዛ ካደረግን በቃ ተበድሏል የሚል ነገር ልናነሳ ነው። ምሳሌ ማርያም ያረገዘችው በ11 ዓመቷ ነው፣ 12ም ይላሉ። ስለዚህ ማርያም ተበድላች፣ መንፈስ ቅዱስ በድሏት፣ አምላክ በድሏታል ማለት ነው እንዴ? ያው ማርያም አርግዛ ነበር። ያሰገዛት ሳታገባ መንፈስ ቅዱስ ማለት ያሰገዛት፣ ሳሰግዛት ተከዳ ነበር ማለት ነው ይሻላል። አሁን ይሄን ከተስማማን አይሻ ረዲየላሁ ዐንሃ ደርሳ ነበር እንደሚል ጥያቄ ይነሳል። ሲነሳ አዎ ደርሳ ነበር ነው። ይሄን ማን ነገራችሁ ካለ ራሷ አይሻ። እንግዲህ በኢትዮጵያ ምን ይባላል? ከባለቤቱ በላይ ይመቅ ቡዳ ነው አይደለ? ብሬክቲ ስለ አይሻ ከአይሻ በላይ ይመቅ የለም። አይሻ ተመከች ምን እንዳለች ሱነኑ ትርሚዚ ላይ ኢዛ በለገት ልጃሪየቱ 9 ሲኒን ፈህየ ምርአ፣ አንድ ሴት 9 ዓመት ከሞላት ሴት ናት ደርሳለች አለች። 9 ዓመት ከሞላት ሴት ናት ተናገረ አይሻ ናት። ሊቃውንት ተመክል ሊቃውንቶች ምን አሉ? ወቀድ ካነት ሸበት ሸባበን ሐሰና ረዲየላሁ ዐንሃ፣ አይሻ ረዲየላሁ ዐንሃ ደርሳ ነበር አሉ። አይሻ አይደለ? ስለዚህ ደርሳ እንደነበረ እንመለከታለን። ኦኬ ይሄን ካየን አይ አይደርሱም እኮ ካልሽ ደግሞ በአረብ ታሪክ ራሱ የአረብ ሴቶች የሚያገቡት በዛን ጊዜ በ8
በ9ና በ10 ዓመታቸው ነበረ። በዛን ጊዜ ይደርሱ ነበረ። ለምን የሰው ልጅ እድገት ይለያያል። ምሳሌ የአሁን ሰው በስንት ዓመት ነው የሚሞተው? ነው ማለት በጣም ትልቅ ሆነ ከተባለ ማጆሪቲውን ስናይ 80-90። የድሮ ሰው ስንት ዓመት ይቆያል? በእነ ማቱሳላ ዘመን ነው። በቃ ከመቶ ዓመት በፊት የነበሩ ሰዎች በእነ ማቱሳላ 1000 ዓመት የቆየም አለ። አይሻ አይደለ? ይለያያል። ግን ከመቶ ዓመት በፊት ሰዎች ስንት ዓመት ይኖሩ ነበር? እንደዛ ይሄ ከ80 ምናምን መሰለኝ። አይደለም አያቶች የገጠር ሰው ሂደሽ ተመከች። የገጠር ሰው በጣም እድሜው ይጨምራል። 120 110 100 ይደርሳሉ። ወላሂ ይደርሳሉ። 100 ዓመት የቆየው ሰው ኢትዮጵያ ላይ አለ። የገጠር ሰዎች ኦኬ። እና እድገቱ ራሱ በየጊዜው በየሁኔታው ይለያል። የሰው ልጅ ኢቮልቭ እያደረገ የሚመጣው ኦኬ፣ ተፈጥሯችን ራሱ እየተለወጠ የሚመጣው። ስለዚህ በዚህ አንጻር ማወቅ አለብሽ። አሁን የአረብ ሴቶች በዛን ጊዜ እንደሚያገቡ ልስጥሽ ማስረጃ። አሁን የታሪክ መጽሐፍ ነው። እሺ መጽሐፉን ይባላል ስቶሪ ኦፍ ሲቪላይዜሽን ይባላል። ጸሐፊ ዊልዱራንት ነው እና የአረብ ታሪክ የጻፈበት መጽሐፍ ላይ ነው። እና ምን ተመልከች እዚህ ጋር ምን እንዳለ ኢነል ኢናት ፊል ቢላዲል ሐር አለ። በአረብ ሀገር የነበሩ ሴቶች እኮ አለ በሙቀት ሀገር ያሉ ማለት ነው። የኩኑና ሳሊሐቲ ሊዘዋጅ ለማግባት ይደርሱ ነበረ። ፊ ሲኒ ታሚና በ8 ወይም በ9 ወይም በ10 ዓመታቸው ያገቡ ነበር አለ። አይሽ አይደለ? አንደኛ። ሁለተኛ ደግሞ ዋና ሀገር በታሪክ አሁን በቃ ሰዎች ምርጥ ሀገር የማት እንግሊዝ ታውቂያለሽ አይደለ? በጣም በድሮ ጊዜም ብዙ ነገስታት የነበሩበት ሀገር ናት አይደለ? አሁን ይሄ መጽሐፍ የእንግሊዝ ህግ ነው። እትሙ 1776 ነው። ኦልሞስት ከ200 ዓመት በፊት ማለት ነው የነበረ መጽሐፍ ነው። እና ተመልከች ምን እንደሚል ባይ ዘ ሎው ኦፍ ስኮትላንድ አለ። በስኮትላንድ ህግ መሰረት አዳምጪ በደንብ። በስኮትላንድ ህግ መሰረት ስኮትላንድ ግዛት ናት እንግሊዝ ውስጥ ያለች ማለት ነው። እሺ ኤሜሬጅ ኮንትራክት አይፈቀድም አለ። ቢፎር ሄር ኤጅ 7 ከ7 ዓመት በፊት ማግባት አይፈቀድም ነበር አለ። የሰማች ነው። ከ7 ዓመት በፊት አይፈቀድም አለ። እሺ ቀንቀጥልበት። ባይ ዘ ኮመን ሎው ግን በተራው ህግ መሰረት ከሆነ ፐርሰን ሜሪ አት ኤኒ ኤጅ ሰው በፈለገበት ጊዜ ያገባል አለ። አፖን ሰች ሜሪጅ በእንደዚህ ህግ ጋብቻ ጊዜ the wife shall be endowed ሴቲቱ መታጨት አለባት። if she attain the age of 9 9 ዓመት ከሞላት ታግባ። whoever age her husband be ባሏ የፈለገበት ዓመት ቢሆን እሷ 9 ዓመት ከሞላት ታግባ እያለ ይናገራል። አይሻል አሁን ይሄ የእንግሊዝ ህግ ነው። እሺ አሚሬ አሁን እሺ የአይሻ አሳማኝ እንትን መልእክት ሰጥተኛል ላይክ ማስተማር ስላለባት እና ከዛ በዛ በዘመኑ ደግሞ እድሜያቸው ለጋብቻ ብቁ ስለነበሩ አይ ቲንክ ሰው እንድታገባ ተፈቀደላት አይደል? ግን ከአቻ ጋብቻ የሚባል ነገር ደግሞ አለ። እሱ እኔ ምሳሌ ይሄ ፎቶ ይታይሻል? ይሄ ፎቶ በቅርቡ ያገባች ሴት ናት። ስንት ዓመት የምትችል በቤተ ክርስቲያን ድቁና እና ያገባችው ኦልሞስት 6 ዓመቷ ነው። ልጅ ያት 6 ዓመቷ ነው። ይሄ 3 ዓመት ይሆነዋል። ይውስጥ ፊት 35 40 በቃ 30 20 ብለን ችግር 25 ብለን ያዘው። መሀል ላይ ያለውን ጋፕ ይሁ አይሽ አይደለም ያው እዚህ ጋርም አለ። አሁን ሲጀምር ሞራሊቲ ስንመዝን አሁን ባለው ሞራሊቲ መመዘን አንችልም። የሰው ልጅ እድገቱ ይለያያል። ባይ ዘ ዌይ ልንገርሽ ብሬክቲ አሁን ከ200 ዓመት በኋላ ብትኖሪ እና ብታዩ በ18 ዓመት ማግባት ራሱ ከባድ የሚሆንበት ጊዜ ይመጣል እና በየሁኔታ የሚወስድ ለዛ አይተሽ ከሆነ እዚህ መጽሐፍ ላይ ምንድን ነው ያለው? ባሏ በፈለገበት ዓመት ቢሆን እሷ 9 ዓመት ከሞላት ታግባ ብሎ የተናገረው ባሏ የፈለገበት እድሜ ይሁን ብሎ የተናገረው እሺ አይደለም። አሁን ሁለተኛ ደግሞ አይሻን ለመቃረን አይሻ ተበድላ ነበር እንደሚል ጥያቄ ነው። አይሻ በህይወቷ ላይ ተበድላ ነበር እንዲህ ስንል አልተበደለችም። እንደውም ለነቢዩ ያላት ፍቅር የምንገዝ በጣም ትቃ ነበር። ከመቅናቷም አልፎ ይገርምሻል ማለት ብርክቲ አምላክ በሷ ቁርአን አውርዶ ነበረ። ታሪኩን መሰለሽ ነብዩ ሀፍሳ ቤት እየሄዱ ቆዩ ነበርና ሀፍሳ ቤት መቆየታቸው ነብዩ ሰለላሁ ዐለይሂ ወሰለም በጣም ቀናች አይሻ። ስለዚህ ምን ያደረገች? ነብዩ ሲመጡ ነብያችን ሆይ አፋችሁ እኮ መጋፊር ይሸታል ብሎ ተናገረች። ለምን? በቃ እሷ እየሄዱ እንዳይቆዩ ማለት በጣም ከፍቅሯ የተነሳ እንደዚህ ፍቅር የነበራቸው ነብዩም ከሞቱ በኋላ የነቢያችን ቤት ጠብቃ ባይዘው ነብዩ ሲሞቱ የሞቱት አይሻ ታፋ ላይ ሆነው ነው። ታውቂያለሽ? ፍቅራቸው ማለት ነው። ሞሪዳ ፊ ቤት አይሻ ነብዩ ሲታመሙ ራሱ አይሻ ቤት ነው የታመሙት። አይሻ ቤት ውሰዱኝ ብሎ ማለት ነው። እሷ ቤት ተቀብረው ባይዘው አይሻ ነብዩ ተቀብረው አይሻ ቤት ነው። አይሻ ቤት ተቀብረው እሷም ከነብዩ በኋላ የነብዩን ፍቅር አስተምራ ሰሃቦችን በደንብ ብዙ ነገር አስተላልፋ አሁን ድረስ 2000 ሀዲስ አዳምጪማ። ወንዱ ያደረገውም እኮ
ወንዱ ሰሃባ አደረም ከአቡ ሁሬራ በስተቀር። አቡ ሁሬራ 5000 ሀዲስ ዘገበ። ሁለተኛ አይሻ ናት 2000 ሀዲስ የዘገበችው። ይህን ሁላ ሀዲስ ዘግባ ጦር መርታ ርክቲ ታውቃለች። ጦር መርታለች አይሻ። ወቃቱል ጀመል ላይ ግመል ላይ ሆና ጦር መርታለች። እንደዚህ አይነት ሴት ነበረች። ግን ተበድላ ተጨቁና ቢሆን እኮ ነብዩ ሲሞት ወደ አሁኑ ትሄድ ነበር አይደለ እንዴ? ለምን ትቆያለች? እና ፍቅሯ እንደዚህ ደስተኛ ሆነችበትን ትዳር ለመተቸትም ከባድ ነው። እንደዚህ የምንተች ከሆነ መንፈስ ቅዱስ ቅድም እንዳልኩሽ ማርያምን ያስረገዛት በ12 በ11 ዓመቷ ነው እና እሱንም ማሳታ ይኖርብናል ማለት እነዚህን ቄሶች አሁን ድረስ መቃወም አለብን። እነዚህ ቄሶች አሁን ኢትዮጵያ ለመተቸት አይደለም። አይ ጀስት ለነሱ ማለት ፈልጌ ነው። አንቺማ እንደማታውቂ እኔ ጥያቄ የፈጠረብኝን በቃ አሁን ባለሁበት ጊዜ አሁን እየኖርኩ ባለሁበት ዘመን ላይ ማለት በጣም አንድ 50 ምናምን ዓመት የሞላው አካል 9 ወይ 13 ዓመት የሞላትን ህፃን ልጅ ሲያገባ እንደማየት የሚዘገንን የለም። እኔ አሁን ባለሁበት ነው። ለዛ ነው የጠየኩት። ከዛ አስተምሮ ትነግረኛለሽ። በቃ ሞራሊቲ በስቴፑ ይለያያል። አሁን ባለው ሞራሊቲ ያለፈውን ነገር ልንተች አንችልም። እሺ እንደዛ ከተቼ ምሳሌ አንድ ምሳሌ ላንሳ። ኢትዮጵያ ላይ ታውቂያለሽ አይደለ? አይ ኃይለ ሥላሴ ባሪያ መሸጥ አይፈቀድም ብሎ ሲያወጡ ምንድን ነው የኢትዮጵያ ህዝብ ያለው? የኢትዮጵያ አፄ ኃይለ ሥላሴ ማለት ነው ባሪያ መሸጥ አይቻልም የሚል ህግ ከውጭ ሀገር ወደ ኢትዮጵያ አመጡ። ተስማምተው ማለት ነው ከዩኤን ጋር ተስማምተው አመጡ። ሲያመጡ የኢትዮጵያ ህዝብ ምንድን ነው ያለው? መሳፍንቶቹ አልተቀበሉትም። ፊዳሉ የኢትዮጵያ ህዝብ አልተቀበለም እንጂ በጣም አመፀ። ባሪያ እንዴት ነው የማሸጠው ብሎ አመፀ ሲያስነሳ ነበረ። አሁን ይሄን ሁላ ሰው ይዘሽ እነዚህማ በጣም ጨካኞች ናቸው ባሪያ ሽጠው ትያለሽ እንዴ? በዛ ጊዜ ነው ጄጂም ልናደርጋቸው የምንችለው። በቃ ፖይንቱ እሱ ነው። ሞራሊቲ የሚባለው ነገር አሁን አንድ ሰው ባሪያ ቢኖር ከባድ ነገር ነው። እንደነገጣለን እኛ ባሪያ የሚባል ነገር ቢኖር። ግን ባሪያ የሚባለው ከመቶ በፊት ነበረ ምድራችን ላይ እያንዳንዱ የክርስቲያን ሀገር ላይ እያንዳንዱ አገር ላይ ባሪያ ነበረ። ይህም በሙሉ ይዘን ኧረ ባሪያ ይሸጣሉ ነሶች ብላ እንቃወም። ምሳሌ መጽሐፈ ድርስቂ ላይ መጽሐፍ ቅዱስ ላይ ራሱ ስለ ባሪያ ንግድ ያወራል። ባሪያ ሽጡ ግዙ እያለ ይናገራል መጽሐፍ ቅዱስ ላይ። አሁን ይሄ መጽሐፍ ውስጥ ጨቋኝ ነው አይባልም። ለምን? ሞራሊቲ ስታንዳርድ የሚባል ነገር አለ ነው። ግልጽ ነው። እሺ ተመልሶልሻል? አዎ። ወደ ቀጣይ ማለት ትችላለሽ። በቃ ይሄ ነው ለዛሬ የነበረኝ ጥያቄ። ግን አንድ ነገር እንትን ልበል፣ ብዙ ነገሮች ለእናንተ ያመዝናል ማለት እኔ ጋር ያለው ሚዛን ነው። ማሻአላ ማሻአላ፣ አላህ ሂዳያ ይስጥሽ። እንግዲህ ዱዓ እናደርግልሻለን። ግን ብርክቲ አሁን እምነትሽ ምንድን ነበር? ድሮ ክርስቲያን ነበርኩ። ኦርቶዶክስ። እስኪ አሁን ማለት ነው ያው ሰዓቱም እየሄደ ስለሆነ አንድ 10 ደቂቃ 5 ደቂቃ ብቻ ማለት ነው እስልምናን ለመቀበል የሆነ ከባድ ነገር የምትይው እንዳሆኑ በቃ የሆነ እንቅፋት የሆነብሽ ነገር አለ? አሁን ባይዘው የአይሻ ጋር ብቻ ጀስት እስልምናን ለመቀበል የሚይዝ ነገር አይደለም። አይደለም እኔ ማወቅ ስለፈለግኩ ነው። ያ እሱ አውቃለሁ። ግን ከባድ በቃ እስልምና ለመያዝ የሆነ የያዝሽ ነገር አለ ከባድ የምትይው እንድናስረዳሽ ማለት ነው። እሺ ለምሳሌ አሁን እኔ ማለት ነው ከአምላክ ጋር ያለኝ ቁርኝት በጣም አሪፍ ነው ማለት የሆነ ፕሬዘንሱ የሚታየኝ ሰው ነበርኩኝ። ላይክ ምንድን ነው የሚባለው የማጣጥመው በእያንዳንዱ አካሄዴ ላይ የምጠይቃቸው ጥያቄዎች በቶሎ የሚመለሱልኝ ልጅ ነኝ እና እሺ የነበርኩበት እውነተኛ ባይሆን ኑሮ እንዴት ነው እንደዚህ ሴንስ ላደርገው የቻልኩት? እንዴት ነው ከህይወቴ ጋር ሊቆራኝ የቻለው የሚል በጣም ብዙ ጥያቄ አለ። ጥሩ ጥያቄ። አሁን ብርክቲ አንቺ ያልሽው ነገር ይሳካልሻል፣ ወይም ደግሞ በቃ ሆነ የአምላክን ፕሬዘንስ ፊል ታደርጊዋለሽ። ግን ይገርምሻል ህፃናትን የሚገሉ ጣዖት አምላኪያን ኤቲስቶች ፊል ዘሴም ሀብታም ናቸው። የሆነ ነገር ሲፈልጉ ይሳካላቸዋል። የሆነ በቃ የሚሳካላቸው ነገር አለ። በቃ የሆነ ፊል የሚያዩትም ነገር አለ። ይሄ ማለት ፓጋኒዝም ወይም ደግሞ ኤቲስትነት ትክክል ነው ማለት ነው እንዴ? አይደለም። ምን መሰለች በእስልምናችን አምላካችን እዝነቱ ወይም ደግሞ ሰዎችን የሚረዝቀው ሁሉንም ሰው ነው። ሙስሊም ብቻ አይደለም። አንድ ሰው ሙስሊም ሲሆን ሀብታም ይሆናል ብለን አንናገርም እኛ። ኦኬ እስልምና ድህነት ነው እንጂ ሀብት ያገኛል አንልም። ኦኬ እሱ የአምላክ ስጦታ ስለሆነ ማለት ነው። አምላካችን ቁርአን ላይ ምን አለ? ቢስሚላህ ራህማን ራሂም አለ። በአላህ ስም እጅግ አዛኝና ሩህሩህ በሆነው አለ። አዛኝ ረህማን የሚለው ቃል ለሁሉም ነው። ረህማን ለካፊሩን ለሙስሊሙ። ካፊሩ ጣዖት አምላኪ ሰው እየገደለ አሁን ድረስ አላህ ሀብታም ሆነ ቆይቶ ሀብቱ ከየት መጣ? ከአላህ ነው።
ሁሉ ነገር ከአላህ ነው። አይሽ አይደለም ያ ሰውዬ ሀብታም መሆኑ አላህ ውዶታ የሚል ነገር አያሳይም። ለምን አምላካችን ምድር ላይ ምንድን ነው ያለው? ኑመቲዑሁም ፊ ዱንያ፣ በዱንያ እናስደስታቸዋለን የፈለጉትን ያገኛሉ፣ በአኺራ ግን ይቀጣሉ አለ። ስለዚህ አምላካችን በዱንያ ላይ ለሁሉም ጸጋዎች ሰጥቷል፣ የተለያዩ ነገሮች አድርጓል። ግን የሰጠው ጸጋ ትክክል የሚል ነገር አያስይዘንም። ነገር ግን ትክክለኛው ሰላም ያለው ዳዕዋ አላህ ጠርተሽ በአምላክ የምትጠሪበት ትክክለኛ መንገድ ያለው እስልምና ላይ ነው። አምላካችን ቁርአን ላይ ምን አለ? ወቃለ ረብኩም አምላካችሁ እንደዚህ አለ፣ ኡድኡኒ አስተጂብ ለኩም ጥሩኝ እመልስላችኋለሁኝ አለ። አምላካችን ለእኛ ቅርብ ነው። ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ አለ፣ ከደም ስሩ የበለጠ ለእሱ ቅርብ ነን አለ። እስልምና ላይ በየቀኑ አንቺ አምላካችን የምታመልኩ ስጀምር ሙስሊም ሰላም ነው። ድሃ እንኳን ሆኖ ሰላም ነው ያለው። ለምን አምላክህ እንደያዘ ያውቃል። ወላሂ ልሻለሁ እያንዳንዱ ሰው ጠይቂ፣ ችግር ላይ ያለ ሙስሊም ማለት ነው። በቃ ያውቃል። በየቀኑ 5 ጊዜ ነው የሚያመልከው፣ አልሐምዱሊላህ ነው የሚለው። በዚህ ራሱ ሰብሮ አጅር ያገኛል። በእስልምናችን ባይዘዊ ማለት ነው ሀብትም ድህነትን የሚያስጠይቅ ነገር ነው። አንቺ ሀብታም ብትሆኝ አላህ ይጠይቅሻል። በምን ይጠይቅሻል? ለድሃው ሰተሻል እንዴ? ሀብትሽን ተጠቅመሻል ይጠይቅሻል። ድሃ ደግሞ ከሆንሽ ታገሰሻል ብሎ ይጠይቅሻል። ድሃ ራሱ መታገስ አለበት። ድሃ ከታገተ ጀነት አለው። ሀብታምም ደግሞ ሀብቱ ላይ ኢንፋቅ ካደረገ ከሰጠ ለድሃዎች አጅር አለው፣ ጀነትን ያገኛል። ስለዚህ ሁሉም ፈተናዎች ናቸው። ዱንያ የመፈተኛ ቦታ ናት እንጂ አንድ ሰው ሀብታም ሆነማ ትክክል ነው የሚል ነገር ዝም እንደዛ ካለንማ ምድር ላይ 2 ቢሊዮን ክርስቲያን አለ። የክርስቲያን ጋት እና አሜሪካ ሀብታም እኮ ናቸው። አለማችን ላይ በጣም ኢኮኖሚያቸው ትልቅ የሆነ ሀገሮች ናቸው። ስለዚህ አምላክ ስለ ሀብት አይደለም የሆነ ፋይናንሻሊ ምናምን ምድራዊ ህይወት ምናምን አይደለም። የሆነ ከውስጥህ ጋር የሚሰማ ሰላም። እኔ የምር ነው በጣም ሰላም ይሰማኝ ነበር። አይ ትክክል ነሽ። አሁን ምሳሌ ባለፈው ቄሱ ምን አለ? ጸደቅንም አልጸደቅንም ኦርቶዶክስ መሆኔን እወደዋለሁ አለ። በቃ ይሄ ተናገረ። ሰምታችሁት አይደለ? ስሙን ኮሜንት ላይ ስሙን ጻፉት። ጸደቅንም አልጸደቅንም ክርስቲያን መሆናችን ደስ ይለናል አለ። ጣዖት አምላኪውም እኮ ጣዖት ሲያመልክ እኮ ዝም ብሎ አያመልከውም እኮ ውስጡ ፍቅር ተሰምቶት እኮ የሚያመልከው። ግን ያ የተሰማው ፍቅር ትክክል ነው ማለት እኮ አይደለም። አሁን ያ ሰው ጸደቅንም ብጸድቅም ባልጸድቅም በቃ ኦርቶዶክስን እወደዋለሁኝ አለ። እኔ የማውቃቸው ጓደኞች ስለ ኦርቶዶክስ ምንም አያውቁም። ቤተክርስቲያን ሄደው ሲገቡ በቃ ያልቅሳል፣ እንባቸው ይመጣል። በቃ ቅዳሴ ሲሰሙ የሆነ መዝሙር ሲሰሙ እንባቸው ይመጣል። በቃ ሆነ ልባቸው አምላክ አምላክ ይላቸዋል። ይሄ ፍቅር ተሰማቸው ማለት ክርስትና ትክክል ማለት ነው እንዴ? ጴንጤ ኢየሱስ እያለ እየጮኸ ደስ ይለዋል በቃ። እና ትክክል አያደርገውም። ትክክለኛ ሰላም ያለው ትክክለኛ የነቢያትን አምላክ የምታገኘው እስልምና ላይ ነው እንጂ ነፍስያና ጸጋ መጋየት የሚል ነገር የለውም ነው። አይ ቲንክ ጥያቄውን አገኝቼዋለሁ ብዬ አስባለሁ። አቡኪ ጃ የሚጨመር ካለ ጨምሙላት። እኔ ማንሳት ፈልገው ፖይንት አለ። ፒኪ ይቀጥልናሽ። ፒኪ ሚዩት አንስተው። እሺ ሰላም አለይኩም ያለው ጀማው በርክቲታ ምላሽ ነው። አህድ ልስራን እሳ የባለፈውን ነገር በደንብ እያሰብሽበት ነው። አሁንም ፖዝ ነሻል። በደንብ እንትን እያየው ነው ነገር መጽሐፎቹንም ጎግልም እያደረጉ። እሺ አሁን ለምንድን ነው ደስ የሚለኝ? ላይክ እኔ እኮ ደስተኛ ነበርኩ ነው ያልሽ፣ ነኝ ሳይሆን ኦልሬዲ ነበርኩ ነው ያልሽ። እና ለምንድን ነው አሁን ደስተኛ ያልሆንሽው ሲባል እያወቅሽው ስለመጣሽ ነው። ሃይማኖቱን ላይክ እምነቱን እስክታቂው ድረስ ደስተኛ ነበርሽ። ያ ማለት ፌክ የሆነ ነገር ውስጥ ነበርሽ ማለት ነው። እያወቅሽው ስትመጪ ደግሞ ያንን ደስታ እያጣሽ ነው የመጣሽው። ኮንክሪት የሆነ ነገር የለውም ማለት ነው። የሆነ ሳታውቂው በፊት ለምሳሌ አሁን እኛ ሙቪ እናያለን እኮ ፊልም እናያለን። ፊልሙን ስናይ የሆነ አክተር ክራሻችን ይሆናል ወይም የሆነች አክትረሷ አዛጋ ያለችው ምናምን እንወዳቸዋለን። ትክክለኛ በሆነ ነገር ሳይሆን ፊልሙ ላይ በሚያሳዩን ፌክ የሆነ ስቶሪ ማለት ነው። እዛ ጋር በሚተውኑት ትወና ፌክ በሆነ ስቶሪ ትክክለኛ ታሪካቸው ሲነሳ ደግሞ በጣም ምንጠላቸው ሰዎች ይሆናሉ እነዛ አካላቶች። ይሄ ምን ማለት ነው? አንቺ ደስተኛ ነበርኩ አልሽ። ለምንድን ነው ነበርኩ ያልሽው? ምክንያቱም ሳታውቂው ስለነበረ ትከታዩ የነበር። አሁን እያወቅሽው ስትመጪ ደግሞ ያንን ደስታ ከውስጥሽ እያጣሽው ትመጫለሽ። ስለዚህ ትክክለኛና እውነተኛ ደስታ ማለት እያወቅሽው በምትመጪ ቁጥር ወደ አንቺ እየጠለቀና እየጠነከረ የሚመጣ ነው እንጂ ባወቅሽው ቁጥር እየራቅሽው የምትሄጂው ደስታ ያ ትክክለኛ ደስታ አይደለም። ከመሰረቱም ሰው ትክክለኛ መስመር አይደለም። ፌክ ነው ስልሽ ከምን አንጻር ነው? ለምሳሌ ብዙዎቹ የፍቅር መገለጫ አድርጋችሁ የምታነሱት ላይክ ኢየሱስ ለእኔ ሲል እንደዚህ ሆነ ነው። ጥልቅ ብለሽ ግን ለምንድን ነው ኢየሱስ የተሰቀለው ስትይ ብዙ ምንም ሴንስ የማይሰጡ ታሪኮችን ታገኛለሽ። 6666 ጊዜ ተገርፎ ምናምን
ወዘተ የመሳሰሉ ነገራቶችን ነው የምናገኘው። እነዚህ ሁሉ ምንድን ናቸው? ፌክ የሆኑ ስቶሪዎች ናቸው። ትሩ ስቶሪዎች አይደሉም። በቃ ሙቪ ናቸው የምናያቸው። እኔ እኮ አምላኬን አባቴ እለዋለሁ። ሪል ነው ወይ? አባተ ወልዶሻል ወይ? አልወለደሽም። በማደጎ ነው ወይ የሚያሳድግሽ? አይደለም። ታዲያ አባትነቱ ምኑ ላይ ነው? እሱ እኮ ክሬተር ነው፣ ላይክ ፈጣሪ ነው። ስለዚህ ፌክ የሆነ ቃል ነው ኢቭን እየተጠቀምሽ ያለሽው። ቁርአን ላይ ኢስላም ላይ ስትመጪ ግን ሁሉም ነገራቶች ምንድን ነው ሪያሊቲው ጋር የተገናኙ ናቸው። ለምሳሌ ኸሊሉላህ ይባላል ኢብራሂም አለይሂ ሰላም። የአላህ አውሊያኡላህ ተብሎ ይጠራሉ። የአላህ ምን ወዳጆች፣ ጓደኞች ተብሎ ይጠራሉ። ይኸውን ሪል የሆነ ሪሌሽንሽፕ ነው። ምንድን ነው ሪል የሚያደርገው ሲባል አንቺ በጣም የምትወጂው ጓደኛ የምትይው ነገር የአንቺ ምርጫ ነው። በውልደት ያገኘሽው አይደለም። አብሮሽ እየተወለደ በደም ትዛመጁ በስጋም ትዛመጁ ሳይሆን አንቺ ራስሽ መርጠሽ የኔ ጓደኛ ያልሽው ነው። በቃ የኔ ወዳጅ ብለሽ የመረጥሽው ነው። ያ ሰውም ደግሞ የመረጠሽ ነው። ያ በጣም ወዳጅ ጓደኛ ይባላል። አላህ ስብሐነሁ ወተዓላ አባት ልጅ ምናምን ሳይሆን ላይክ አውሊያኡላህ እያለ ይገልጻቸዋል። እነማንን? የእሱ ወዳጆችን፣ እሱም የመረጣቸው እነሱም የመረጡትን። ስለዚህ ከየትኛውም ነገር በላይ ጓደኝነት የሚባለውን ኮንሴፕት ስታነሸው በጣም ውድ ሆኖ የምታገኙ፣ ከአባትነትም በላይ ውድ ሆኖ የምታገኝበት ምክንያት ምንድን ነው? ምንም ነገር ስለማያዛምድሽ። ላይክ አንቺ አየሽው፣ መረጥሽው፣ በቃ ያን ሰው ጓደኛ ለማድረግ። አባትነት ሲባል ግን በቃ ስለወለደሽ አባቴ ነው ወደዋለሁ፣ በቃ እሱም ደግሞ ልጄ ናት ብሎ ስላሰበ ይንከባከባል ምናምን። ጓደኛ ስትይ ግን የትም እኮ ላታውቂው ትችያለሽ። የሆነ ሰዓት ላይ ነው የምታገኘው። ካገኘሽው በኋላ ግን ይበልጥ ወደ አንቺ እያስጠጋሽው እና እየወደድሽው ትመጫለሽ። ኢስላም ላይ ስትመጪ በአወቅሽው ቁጥር የምትወጅበት ትልቁ ምክንያት ምንድን ነው? ሪል የሆነ ነገር ነው የምታገኙ። ፌክ የሆኑ ስቶሪዎችን አይደለም የምታገኙ። ፊልም የምታደርጊው ላይክ አምላክን ስታውቂው እየወደድሽው ነው እንጂ እንዴት እንዲሆነ እያልሽ እየራቅሽው አትመጪም ነው። እንደ ሙቪ አክተሩ ሰጁ እና የሆነ ስቶሪ ላይ አይተሽ እንዳለቀሽበት ፊልም ቆጥረሽ ያ ስቶሪ እውነት አይደለም ግን አሳዝኖሻል፣ አስለቅሶሻል። አክተሮቹን ሌላ ፊልም ላይ ብታያቸውም ደስ ይልሻል፣ ይመቹሻል ምናምን፣ ግን ሪል ስለሆነ ነው አይደለም። ያ ኢሞሽን ነው፣ ላይክ ከእውቀት ጋር የተገናኘ ነገርም አይደለም። ኢስላም ላይ ስትመጪ ግን እውቀት አለው። እያወቅሽው ስትመጪ ይበልጥ እየወደድሽው ይበልጥ ወደ እምነቱ እየተጠጋሽ ነው የምትመጪው እና ከዛ አንጻር ትክክለኛው ሰላም፣ ትክክለኛው ደስታ ያለው፣ ትክክለኛው ፊሊንግ ያለው ኢስላም ላይ ብቻ ነው። ምክንያቱም አላህ ምንድን ነው የሚለው? ለአንተም በእርሱ እውቀት የሌለህን ነገር አትከተል፣ ማያ፣ መስሚያ፣ ልብ እነዚህ ሁሉ ከሚሰሩ ስራ ተጠያቂዎች ናቸው ይላል። ሌላ አንቀጽ ላይ ደግሞ አላ ቢዚክሪላሂ ተጥመኢኑል ቁሉብ ይላል። አላህን በማውሳት ቀልቦች ይረካሉ። ስለ አላህ እያወቅሽ ስትመጪ፣ አላህን እያወሳሽ ስትመጪ ልብሽ እየረጋ እየተረጋጋ ነው የሚመጣው። ኢየሱስን ግን እያወቅሽው ስትመጪ እየተጠራጠርሽ የነበረሽ ፊሊንግ እየራቀ እንደዛ እያለ ነው የሚመጣው እና ይሄ ነው ሪያሊቲው ለማለት ያክል ነው። ኢምሩ ቀጥሉ። ጀዛኩሙላሁ ኸይረን። ወላሂ ምን ብዬ እንደምል አላውቅም። ብዬ የጀማዓትን ኸይር ፕሊስ ሪከርድ ያደርጋችሁ ካለ ሊቀጥሉት ብዬ ጀዛከላህ ቢ ወላሂ ፐርፌክት፣ በጣም ፐርፌክት የሚባል ማብራሪያ ነው። አላህ ይቀበለው ወንድሜ። እሺ ብርክት ሌላም ጨምርልኝ ሰው አለ? ጃ ካለ ይሻላል። ሁለት ፖይንቶች ያንሳልሽ እና ከዛ ወደ ቀጥታ ማለት ነው ይችላል። ጃ የሚጨምራል ሀቢቢ ወይ አውሩት ወይም ይውረት። ባለፈው ኢብራሂም ቤት እሱን ሪፖርት አድርጎ ያዘጋብን። ውሻው የሚለው አልካልቢ ማለት ውሻ ማለት ነው በነገራችን ላይ። አይ ጥሩ ልጅ ነው ብሎ አርጉመንታ ችግር የለውም፣ ቼክ እናደርገዋለን። ሪፖርት ቢያደርጉም ታብታባርጉሽ የኛዎቹ ጃ የለም መሰለኝ። ብርክት እንትን ከፒኬ ቀጥሎ ማውራት ከባድ ነው የሚሆነው። በጣም ተናጋሪ መሆን አለበት። አርጉት በቅጽል ስሙ ተንቀሳቃሽ ላይብረሪ እና ሃይስኩል ምናምን የሚባሉ ቀጥሎ። አይ አሪፍ ነው ያነሳላት ሀሳብ፣ ምንም የጨምርበት ነው። እኔ ራስ ያወራሁት ምንድነው ያልኩት? ወላሂ ያወራሁት ምንድነው ያልኩት? ፒኬ በጣም በጣም ፐርፌክት ነው እና ሀቢቢ አላህ ይቀበል፣ አላህ ይቀበል። ለዛ ድምቀታችን የምንለው። እሺ ብሬክት መቀጠል ትችላለሽ። እሺ አይ በቃ ቴንኪዩ፣ አመሰግናለሁ። ለጊዜው የነበረኝን ሀሳብ ገልጫለሁ፣ እናንተም መልሳችሁልኛል። ቴንኪዩ። እሺ እኛም እናመሰግናለን። እንደዚህ ያልገቡሽ ነገሮች ካሉ ቤታችን ክፍት ነው። አላህ ሂዳያ ይስጥሽ። ዱዓ እናደርግልሻለን። ሁላችሁም ዱዓ አድርጉላት።